ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኮርጃ ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለው ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። ኢትዮጵያውያን የሚጾሙት ጾም ዓላማ የለሽ ጾም ዙረው የሚሄዱት ከየት ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። እና ታዲያኛ ከመጽሐፍ ቅዱስ ውጪ ሌላ ከየት መመሪያ ሄደን ነው ልንጾም የምንችለው? አዎ ስንጾም መጽሐፍ ቅዱስ ነው ሪፈር የምናደርገው። ኦርቶዶክስ ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እነኚህ የተሐድሶ አንጃዎች ናቸው። እነሱ ደግሞ ጾም አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም፣ ምጽዋት አያስፈልግም ብለው ከቤተክርስቲያን ወጥተው ነገር ግን ቤተክርስቲያን የሚሳደቡ የሚወጠቡጡ ቤተክርስቲያን እንጀራቸው የሆኑላቸው ሰዎች ናቸው። እነኚህን ሰዎች ደግሞ ዲያቆን ሄኖክ ኃይሌ እንዴት እንደገለጻቸውና ከቤተክርስቲያን ምን ፈልገው እንደወጡ ለምን እንደወጡ በደንብ አድርጎ ያስተማረበት ትምህርት አለ፣ ከነሱ ማስረጃ ጭምር ማለት ነው። እሱን ቀጥሎ አሰማቸዋለሁ። እንደተለመደው አካውንት ፎሎ ይጎልሙት ጋብታቸው ኮፒንግ ሪፖርት ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው ጸሎት ሰልችቷቸው ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታፍቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ። በጾም ይወጣሉ። በጾም ምክንያት እንደነዚህ አንድ ሰሞን ተሐድሶ የሚባሉ ሰዎች ተሰሙ ነበር አይደል? እነኚህ ናቸው ተቋም የነበረ ተሐድሶ ማለት ምንም ማለት ነው። ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው እነኚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ሰማ ጾም በስቷል መቀነስ አለበት፣ ጉደኞች ጾም በስቷል፣ የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? 12 ለምን 12 ስለሆኑ ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? 12። የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? ብዙ ነው። በጣም ያስቃልና ጾም ታክቶት የሚወጣ ሰው አለ። ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የሥጋ ረሃብ ነው። እስቲ ጾም በሉ። ጾም የሥጋ ረሃብ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምመናን እድሜ ልክ ብንጾም ደስ ይላል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንጻ ይሰጣል ቢባል ይስማማል አይስማማም? ይስማማል። አረ እንኳን ህንጻ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። አንጀቱ እስኪጣበቅ ድረስ ምን ይላል? ይጾማል። ምን እያሰበ? ህንጻውን እያሰበ። ህንጻው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? አረ ያዋጣዋል። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ነው። እንደሰማችሁ ነው። እነኚህ ሰዎች ያው ተሐድሶ የሚባሉት ባይዘው ዲያቆን ሄኖክ ኃይሌ ያብራራው ተሐድሶ የሚባሉት ጾም የሚጾሙት ኦርቶዶክሳውያን ኮረጀው ነው ያሉት ነው። የኮረጅ ደግሞ ከየት ነው አሉ? ከመጽሐፍ ቅዱስ ነው አሉ። ታዲያኛ ከመጽሐፍ ቅዱስ ውጪ በምን እንመራ? እነርሱ እኮ መጽሐፍ ቅዱስ አያስፈልገንም ብለው ቤተክርስቲያን አዋር መጽሐፍ አያስፈልግንም ብለው ቤተክርስቲያን አያስፈልግም ብለው ወጥተው ግን ደግሞ ቤተክርስቲያን የሚተቹ ሰዎች ናቸው። ከወጣ አይመለከትም። በቃ የራስን አቋም ይዘህ መሄድ ብቻ ነው። ስተትን እንዳለ ይዘህ በራስ መሄድ ነው እንጂ ቤተክርስቲያን የመተቸት አቅምም ሆነ ጉልበቱ፣ ዕውቀቱ፣ ኃይሉም የላችሁም። ኦሬዲ አንዴ የተጣላችሁ የሉሲፈር አገልጋዮች ሆናችኋል። እንደወደቀው መልአክ ከቤተክርስቲያን ወርቃችሁ ተባራችኋል። ምንፍቅናችሁ መቀጠል ትችላላችሁ። ቤተክርስቲያን ግን የመተቸት አቅም የላቸው። እነዚህ ሰዎች አለባበሳቸው፣ አነጋገራቸው ኦርቶዶክስ ስለሚመስል ብዙ ሰው ስለሚሸወር ነው ይሄን መረጃ ያጋራዋችሁ ማለት ነው። ከጠቀማችሁ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት መስቀል ላይ ያየው
ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ጻድቁን አጠነው እውነትን ሐሰት እውነትን ሐሰት እያሉ ሲጮኹ ይሰቀል ይሙት ይሰቀል ይሙት እየመረመረው ፍጡር ፈጣሪን ፍጡር ፈጣሪን ክርስቶስን አስሮ ፈታው በርባንን ፈታው በርባንን መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ይህንን ሥጋዬን ብሉ ይላችኋል ይህንን ደሜንም ጠጡ ይላችኋል ከመስቀል ስር ሆነን ደሙን እንቀበል ሥጋውን እንብላ ሰዎችን ላንበል በመስቀሉ የተከፈለልን የኢየሱስ ፍቅር ምንኛ ማረከኝ ከፍቅርም በላይ ሆነና መሰጠኝ ከመስቀል ስር ሆኜ